ሰላም ጤና ይስጥልኝ የተከበራችሁ የሆርን ሆራይዘን ቤተሰቦች እንዴት አደራችሁ እንዴት ዋላችሁ? ዛሬ በጣም አንድ አጭር ጉዳይ ላይ ብቻ ይሆናል የምንወያየው። እንግዲህ ያው ሰሞኑን የነዳጅ ጉዳይ በጣም አጀንዳ ሆኗል። ኢራን እና አሜሪካ እና እስራኤል መካከል ባለው ጦርነት ምክንያት እንደምታውቁት የሆርሙዝ ሰርጥ ተዘግቷል፣ ስትሬት ኦፍ ሆርሙዝ ተዘግቷል እና በዛ ምክንያት የነዳጅ ዋጋ ጣሪያ እየነካ ነው ያለው እና ያው ሀገራችንም እየጎበኘ ነው ችግሩ። ብዙ ሰዎች የተለያየ ትንታኔ ሲያቀርቡ አይቻለሁኝ። እኔ ሰዓታችሁን አልወስድም። ከዚህ በፊት እንዳልኳችሁ አንድ ወዳጄ ምንድነው ጆሊ ጁስን በበርሜል ነው የሚያቀርቡልን አንዳንድ ሰዎች የሚለው ነገር አለ እና ረዥም ትንታኔ መስጠት ያስፈልገኛል ስለዚህ ጉዳይ ብዬ አላስብም። ኑሮ ውድነት ያመጣል እንዲያመጣል ነው የሚለው ነገር ስለምታውቁት ምንድነው የማደርገው ዛሬ ኢትዮጵያን እንዴት አድርጎ ነው ይሄ የሰርጡ መዘጋት የሆርሙዝ ሰርጥ የስትሬት ኦፍ ሆርሙዝ መዘጋት እንዴት ነው አፌክት የሚያደርጋት እንዴት ነው ኢትዮጵያን ችግር ላይ የሚጥላት የሚለውን ነገር ነው ለማሳየት የምሞክረው። ለዚህ ደግሞ የምጠቀመው ነገር ምንድነው ኢትዮጵያ ከየት ነው ነዳጇን የምታስመጣው የሚለውን ነገር ነው እንደ አስረጃ አድርጌ የማቀርበው። በየት በኩል ነው የሚያልፈው፣ ምን ያህል ፐርሰንቱ ከየት ሀገር ነው የሚመጣው፣ እንዴት ነው የሚጎዳው ነው የሚለውን ነገር ነው አናሊሲስ የምሰራው ማለት ነው። እንግዲህ ጦርነቱ ምን ያህል ጊዜ ይቆያል የሚለው ነገር በተለይ ያለውን ተጽዕኖ ይጨምረዋል። ከዚህ በኋላ ሳምንታት ይቆያል፣ ወራት ይቆያል። ከዛ ደግሞ ኢትዮጵያ ምን ያህል ሪዘርቭ ነዳጅ አላት የሚለውም እንደዚሁ ማተር ያደርጋል። ምን ያህል መጠባበቂያ ያላት፣ መጠባበቂያው በምን ያህል ጊዜ ውስጥ ዲፕሌት ሊያልቅ ይችላል የሚሉት ነገሮች ማተር ያደርጋሉ። ኤኒዌይስ ቶሎ ቶሎ ብዬ እነሱን ለመዳሰስ እሞክራለሁ ማለት ነው። እንደተለመደው ቪዲዮውን ሼር በማድረግ ላይክ በማድረግ ብትጀምሩ ሪቹን ታሰፉታላችሁ። ለብዙ ሰዎች ቪዲዮ ተደራሽ እንዲሆን ትረዳላችሁ፣ ታግዛላችሁ እና እባካችሁ ያንን ማድረግ አትዘንጉ ለማለት ፈልጋለሁኝ። እንደ መነሻ መረጃ እንዲሆን እንግዲህ አንዳንድ ሀገሮች የተጨማሪ የእረፍት ቀናት ሁሉ ጨምረዋል። እንደምታውቁት አንዳንድ ሀገሮች ሮብ ቀንን እንደ ቅዳሜና እሑድ እንደ ዊኬንድ ስራ የማይገባበት ትምህርት ቤት የማይካሄድበት ቀን እስከማድረግ ድረስ ደርሰዋል እና አይ ቲንክ ትንሽ ከቆየ የኢትዮጵያ መንግስትም የተለያዩ ጉዳዮችን የተለያዩ እርምጃዎችን ለመውሰድ የሚገደድ ይመስለኛል። ኤኒዌይስ እንደ መረጃ አሁን ከመሸ በተለያዩ ዜና አውታሮች እየወጣ ያለ ዘገባ አለ። ምናልባት አሜሪካ አሁን ዓለም ላይ ያለውን የነዳጅ ክራይሲስ ለማርገብ በሚል የኢራንን የነዳጅ አቅርቦት ላይ ጥላ የነበረውን ማዕቀብ ልታነሳ ትችላለች እና ያንን እየመከረችበት ነው የሚል ዜናዎች እየተሰራጩ ነው። ሰው ያ ከሆነ እንግዲህ ሜቢ የተወሰነ ነገሮችን ሊያደርግ የሚችልበት እድል አለ ከኢትዮጵያ ጋር። በእርግጥ የኢራን ነዳጅ ማዕቀብ መነሳት አለመነሳት የሚያገናኘው ጉዳይ ባይኖር ማለት ነው። ኤኒዌይስ ወደ ጉዳዩ ልግባ። ሰው ለምሳሌ ከሳውዲ ነዳጅ የሚገዙ ሀገራት የሚመጣባቸው ችግር እንደ ሌሎቹ አይደለም። ምክንያቱም የሳውዲ ነዳጅ እንደምታውቁት የያምቦ ፖርት ስላለ በቀይ ባህር በኩል ሌላ ነዳጅ የምትሸጥበት ፖርት ስላለ ብዙ ችግር ላይ ላይወርቁ ይችላሉ። በቀጥታ 70% አካባቢ የሳውዲ ነዳጅ በሬድሲ በኩል በያምቡ በኩል ነው የሚያልፈው። ከቅርብ ጊዜ ወዲህ ነው ሽፍት ያደረገችው ወደዛ እና እንደ ኢትዮጵያ ያሉ ሀገሮች ግን ችግር ላይ የሚወርቁበትን ምክንያት ነው በጣም ባጭሩ ለማሳየት የምሞክረው። ሰው ኢትዮጵያ ሂስቶሪክሊ ለምሳሌ 2021 ላይ የነበረውን ዳታ ካያችሁ 50% አካባቢ ከ40 እስከ 50 የሚጠጋ ፐርሰንት አካባቢ የነዳጅ ፍላጎቷን የምታሟላ ወይም ነዳጅ ኢምፖርት የምታደርገው ከሳውዲ ነበር። የተቀረውን 50% ደግሞ ከኩዌት ነበረ። በኋላ ግን በተለይ ከ24 እና 25 ወዲህ 50%ቱን ስቲል ከኩዌት እየወሰደች የቀረውን ደግሞ ከ40 እስከ 50% በክፍት ጨረታ ነው የምትገዛው። አሁን ያለውን ሌተስት ዳታ ስናይ ክፍት ጨረታውን ያሸነፈው ድርጅት ቪቶል የሚባል የባህሬን እና የዩኤኢ ድርጅት ነው እና ሀቡ ግን ያለው እንቅስቃሴው ግን ያለው ዩኤኢ ውስጥ ነው ድርጅቱ። የቀረውን ከዛ ነው የምታመጣው። 50%ቱን ግን ስቲል ከኩዌት ነው የምታመጣው። እዚህ ምስላችሁ ላይ ስክሪናችሁ ላይ አንድ ምስል ላሳያችሁ። እዚህ የምታዩት ምስል ለምሳሌ ከኩዌት ነዳጅ ስንገዛ መስመሩ የሚያልፈው በቀጥታ በሰርጡ በኩል ነው። ስለዚህ ቀጥታ አፌክትድ ይሆናል ማለት ነው። የኩዌት ነዳጅ አቅርቦት ሊትራሊ አሁን ሙሉ ለሙሉ ቆሟል።
ከዛ ቪቶሎ የሚባለው የቀረውን 40 እስከ 50% የምንገዛበት ካምፓኒ ደግሞ ከዩኤኢ ነው የሚሰራው። እዚች በሰማያዊ ቀስት የምታዩት ከፉጀራ ፖርት ነው። ፉጀራ ከምንድነው ከሰርጡ ውጪ ቢሆንም ሰርጧ ማለት እቺ ቀጭኗ መስመር ከዛ ውጪ ቢሆንም ባለው ፕሮክሲሚቲ ባለው ቀረቤታ ምክንያት ለአካባቢው ስቲል አፌክትድ ነው። የዛሬ 4-5 ቀን አካባቢ ማርች 14 ላይ እንደምታስታውሱት የድሮን ጥቃት ደርሶበት ነበረ እና በዛ ምክንያት ተስተጓጉሎ ነበረ። እሱም ብቻ አይደለም። ለምሳሌ ፓይፕላይኑ ከአቡዳቢ ቢሆንም የሚመጣው ግን በፓይፕላይን ብቻ ሳይሆን ሪፋይነሪ ማጣሪያው በፓይፕላይን ከሚመጣለት ብቻ ሳይሆን የሚያጣራው በበርሜል የሚመጣለት በመርከቦች ተጭኖ በበርሜል የሚመጣለትንም ነበር እያጣራ የሚሸጠው እና አሁን እነዛ በርሜሎች እየመጡ አይደለም። ስለዚህ ቪቶልም ችግር ውስጥ ነው ያለው ማለት ነው። ኤኒዌይስ ለምንድን ነው ኢትዮጵያ ከኩዌት ስትገዛ የቆየችው? ዋናውን ሼር 50% ከኩዌት ስለሆነ የምትገዛው ለምንድን ነው ስትገዛ የቆየችው የሚለውን ባጭሩ ላስረዳ። 5 ዋና ምክንያቶች አሉ። ለምንድን ነው ከኩዌት የነበረው ዋናው ኢትዮጵያ የምታመጣው ነዳጅ ከኩዌት የሆነው ለምንድን ነው የሚለውን ባጭሩ ላስረዳ። የመጀመሪያው ከኩዌት ጋር ጂ2ጂ የሚባል የአግሪመንት አይታለ የስምንት አለ። እሱ አይነት ስምምነት ነው ኢትዮጵያ የነበረ። ጂ2ጂ ማለት ገቨርንመንት ቱ ገቨርንመንት ማለት ነው እና መንግስት ለመንግስት ተስማምተው ነው ነዳጁ የነዳጅ ሽያጩ የሚደረገው። ይሄ የመንግስት ለመንግስት ስምምነት ሲኖር ዋጋው ስቴብል ይሆናል። ገበያ ላይ ጨመረ ወይ ፈላጊ በዛ፣ ተወደደ፣ ቀነሰ ምናምን በሚል ከካምፓኒዎች ከድርጅቶች ሲገዛ እንደሚጨምረው ፍላክቹዌት እንደሚያደርገው ፕራይሱ አይቀያየርም ቶሎ ቶሎ። ይሄ ስቴብል መሆኑ እንደ ኢትዮጵያ ላለ በጣም የውጭ ምንዛሪ እጥረት ላለባት እና ድሃ ሀገር የሚያዋጣው እንደዛ ስለሆነ ጂ2ጂ ረዥም ጊዜ የቆየ ጂ አግሪመንት አለን። አንዱ በዛ ምክንያት ነው። ሁለተኛ ቮሊዩሙ ራሱ መጠኑ፣ ለምሳሌ ከድርጅቶች ሲገዛ ብዙ ፈላጊ ካገኙ የሚሰጡትን መጠን ሊቀንሱ ይችላሉ ምናምን እና በጂ2ጂ ግን ሲገዛ ቮሊዩሙ ራሱ ስቴብል ነው የሚሆነው። መጠኑ የሚገዛው መጠን ወይም የአቅርቦት መጠኑ አይቀንስም። ሁለተኛው ምክንያት ይሄ ነበረ። ሶስተኛው በተለይ እንግዲህ ዋናው ምክንያት የሚመስለኝ ኢትዮጵያ ከኩዌት ለረዥም ጊዜ ዋናውን የነዳጅ አቅርቦቷን ከኩዌት የምታመጣበት ዋናው ምክንያት የሚመስለኝ አንዱ የጂ2ጂ አግሪመንት የሚሰጠው ጥቅም ምንድን ነው? የክሬዲት የብድር ጊዜ ገደብ ይሰጣል። ለምሳሌ እስከ 180 ቀን ድረስ የመክፈያ ጊዜው ሊራዘም ይችላል ምናምን እና ያው ኢትዮጵያ ብዙ ጊዜ ፎሪን ከረንሲ እጥረት በሚያጋጥማት ጊዜ ኩዌት በጣም ብዙ ጊዜ ፍሌክስብል ሆና ነው የኢትዮጵያን ፍላጎት ስታስተናግድ የነበረው። 100 ቀን፣ 80 ቀን፣ 90 ቀን እየተራዘመ ማለት ነው የመክፈያ ጊዜው። አራተኛው ምክንያት እንግዲህ ኢትዮጵያ ውስጥ ያው ዲዝል በጣም አገልግሎት እንደሚሰጥ ትልቅ መኪኖች ይታወቃል እና የኢትዮጵያን 60% የዲዝል ፍላጎት የምታቀርበው ኩዌት ናት። ምክንያቱም ኩዌት የምትታወቅባቸው 2 ኒሾች አሉ። አንደኛው የተጣራ ሪፋይን የተደረገ በጣም ጥሩ የሚባል ዲዝል ታቀርባለች። ሁለተኛው በጣም ጥሩ የሚባል የአይሮፕላን ወይም የጀት ፊውል ታቀርባለች። የኢትዮጵያ 100% የጀት ፊውል የምታስመጣው የአየር መንገድ ፊውል የምታስመጣው ከኩዌት ነው። ዲዝልን በተመለከተ ደግሞ 60% የምታስመጣው ከኩዌት ነው። ምክንያቱም ኩዌት በእነዚህ ላይ ማስተር ስላደረገች ማለት ነው፣ የኩዌት እንትን ስለሚመረጥ። የመጨረሻውና አምስተኛው ምክንያት እንደ የሺፒንግ ሪስክ የለበትም። ከድርጅቶች ላይ ሲገዛ ደረሰ አልደረሰም፣ ማጓጓዣው እንዴት ነው የሚባል ጭንቀት ውስጥ የኢትዮጵያ መንግስት አይገባም። ምክንያቱም የኩዌት ፍሊቶች የኩዌት መርከቦች ራሳቸው ናቸው ጅቡቲ ፖርት ድረስ አምጥተው ያቀርቡልን የነበረው ማለት ነው። ምን ማለት ነው እንግዲህ ይሄ አሁን ኩዌት 100% የጀት ፊውል ታቀርብልን ነበረ፣ 60% ዲዝል ታቀርብልን ነበረ። አጠቃላይ ፔትሮሊየም የሚባለው ነገር ሉብሪካንት አለ፣ የተለያዩ አይነት ኦይሎች አሉ ምናምን። አጠቃላይ እንግዲህ ኢትዮጵያ ኢምፖርት ከምታደርገው ውስጥ 50% ከኩዌት የሚመጣ ነበር። አሁን ያ ሙሉ ለሙሉ ቆሟል ማለት ነው። ግማሹ እንግዲህ ሙሉ ለሙሉ ቆሟል ማለት ነው። ይሄ በጣም በጣም ከፍተኛ ሪስክ ነው ያለው ማለት ቀላል ቁጥር ግማሹ ቆሟል ማለት ቀላል ቁጥር አይደለም። የጀት ፊውል 100% ከዛ ነበር የምናመጣው፣ ዲዝል 60% ከዛ ነበር የምናመጣው። ይሄ ቀጥ ብሎ ቆሟል። በጣም እየመጣ ያለው አደጋ በቀላሉ የሚታይ አይደለም። ከዛ ግን እንግዲህ 40 እስከ 50% በክፍት ጨረታ በኦፕን ቴንደር ወይም በኦፕን ቢድ ነው ያደረገችው ብያቸዋለሁ። ቪቶል ነው አሁን ከረንትሊ ያለው ሌተስት ዳታ ስመለከት ቪቶል ነው። ይሄን ቅድም ያልኳችሁ ካምፓኒ ነው። ዩኤኢ ላይ ነው ሀቡ ያለው። ምንድነው ከስትሬት ኦፍ ሆርሙዝ ውጪ ነው ያለው ፖርቱ። በእርግጥ ግን
ስቲል ጥቃት እየደረሰበት ስለሆነ የድሮን ጥቃት በፊት ፈንክሽን በሚያደርግበት መጠን ፈንክሽን እያደረገ አይደለም። እሱ ብቻ አይደለም፣ ከድርጅቶች ሲገዛ እንደዚህ አይነት ነዳጅ ሊያስወድድ የሚችል እንደዚህ ሪስክ የተሞላበት ጊዜ ላይ ሲሆን በፊት ፍሌክሲብል በሚሆኑ ደረጃ ፍሌክሲብል አይሆኑም። እነሱም ትርፋቸውን፣ ኪሳራቸውን፣ ሪስኩን ምናምን ስለሚያሰሉ ማለት ነው። አይ ቲንክ ለዚህም ይመስለኛል ዱባይ ወይም ምንድነው ዩኤኢ መሄድ በጣም አስጊ በነበረበት ሰዓት፣ ኢራን ጥቃት የሰነዘረችበት በነበረበት ሰዓት ላይ ጠቅላይ ሚኒስትሩ ዩኤኢ ድረስ መሄድ የፈለጉት ወይም የወሰኑት ይሄ ጉዳይ አሳሳቢ ስለሆነ ይመስለኛል። እንትን ምንድነው አስዩም እያደረኩ ነው እየገመትኩ ነው እንጂ ያው መረጃ አለኝ እያልኩኝ አይደለም፣ ግን ፕሎዚብል ነው አሁን ካለው ሁኔታ አንጻር ማለት ነው። ሶ ቪቶል ሌላ አማራጭ አለው ወይ? አሁን ካልኳችሁ ከስትሬት ኦፍ ሆርሙዝ ትንሽ ፈቀቅ ብሎ ካለው ፖርት ውጪ ሌላ አማራጭ አለው ወይ? ምንድነው ሊሆን የሚችለው የሚለውን ስናይ የመጀመሪያው ነገር ቅድም እንዳልኳችሁ ያው ስቲል አፌክትድ ነው። ስቲል በድሮን ይጠቃል። ከዛ ደግሞ ክሩድ ኦይል ጭነው የሚመጡ የነበሩ መርከቦች፣ በርሜል ጭነው የሚመጡ የነበሩ መርከቦች እየመጡ አይደለም። ስለዚህ የአቅርቦት ችግርም አለበት። ሶ ምንድነው ያለው አማራጭ? ሁለት ሶስት ሌሎች ሀቦች አሉት። የመጀመሪያው ሀብ የሳውዲ ቅድም ያልኳቸው የያምቦ ወደብ ላይ አለው ሀብ። ግን ያንን እንግዲህ ለመጠቀም ያው የሳውዲ ጉድዊል ያስፈልጋል። ሰው በዛ በኩል ለመጠቀም ከወሰነና ስቲል ግማሹን እንኳን ይድረስ ከተባለ ራሱ እንግዲህ ከሳውዲ ጋር ያለንን ጉዳይ ታውቃላችሁ። በቅርብ ጊዜ የሳውዲ ውጭ ጉዳይ ሚኒስትር እዚህ መጥተው ነበረ። የምንድነው አይ ቲንክ የሊባንን ወይ የዩኤኢ ይመስለኛል አንድ ጋዜጣ እንደውም ጠቅላይ ሚኒስትሩና የሳውዲው የውጭ ጉዳይ ሚኒስትር ተነጋገሩ ያለውን ሁሉ አውጥቶ ቅርብ ጊዜ ታስታውሳላችሁ ያስባለሁ፣ ከኤርትራ ጋር ባለው ጉዳይ ማለት ነው። እና ጦርነቱን አይፈልጉትም። ምክንያቱም እዛ ስትሬት ኦፍ ሆርሙዝ ተዘግቶ እዚህ ሬድ ሲ የሚዘጋ ከሆነ ትልቅ ችግር ነው የሚፈጠረው። እና አሁን ሳውዲ ሌቨሬጅ ታገኛለች ማለት ነው። ሳውዲ ከአንድ ወር በፊት ከኢትዮጵያ መንግስት ጋር ስትደራደር ወይም ስትነጋገር የነበራት የመደራደሪያ ጉልበት እና አሁን ብቸኛ የአቅርቦት መንገድ ስትሆን የሚኖራት ጉልበት አንድ አይሆንም። እሱ እንዳለ ነው። ከዛ ያው ከዩኤኢ ጋር ያላቸውም ነገር የሚታወቅ ነው። ኦፍኮርስ የኢራን ነገር እያቀራረባቸው ነው። ግን ኤኒዌይስ የሳውዲ ጉድዊል ላይ የተመሰረተ ነው። ከዛ ውጭ ያሉት አንዱ ጣሊያን ነው፣ አንዱ ሲንጋፖር ነው እና የንግድ ድርጅት እንደመሆኑ መጠን ያንን ሁሉ ርቀት ለኢትዮጵያ ይሄዳል ብሎ ማሰብ አስቸጋሪ ነው። ያንን ያደርጋል ብሎ ማሰብ የኢትዮጵያ የነዳጅ አቅርቦት ሲሪየስ የሆነ ችግር ውስጥ ገብቷል ማለት ነው። ምንድን ነው ከዚህ በኋላ ሊሆን የሚችለው? አሜሪካ የኢራንን ቅድም እንዳልኳችሁ አንዳንድ የዜና ማሰራጫዎች እያሉት እንዳሉ የኢራንን ነዳጅ ላይ ጥሬ የነበረውን ማዕቀብ ብታነሳ ለምሳሌ እንደ ቻይና ምናምን ያሉ ሀገሮች ይጠቀማሉ ኦብቪየስሊ፣ ምክንያቱም ከኢራን ስለሆነ የሚገዙት ማለት ነው። ግን ከኢትዮጵያ ጋር ስቲል የሚያገናኘው ነገር የለም። በኤክስቴንሽን እናገናኘው እንደው ረዥም ርቀት ሄደን እናገናኘው ከተባለ ሊሆን የሚችለው ምንድን ነው? ያ ማዕቀብ ሲነሳላት ኢራን ደግሞ ሜቢ የሆርሙዙን ሰርጥ ለመክፈት ፈቃደኛ ከሆነች ከዛ በኋላ እንግዲህ ሜቢ የተወሰነ እንትን ልናገኝ እንችላለን፣ ፋታ ልናገኝ እንችላለን። በረዥም ርቀት አስቤው ማለት ነው፣ ይሆናል እያልኩ አይደለም። ከዛ ውጭ ግን ሲሪየስ የሆነ ችግር ውስጥ ነው የገባ ነው ማለት ነው። ሳውዲም ትልቅ ሌቨሬጅ ያገኘችበት ሰዓት ላይ ያለ ነው። ሌላው እንግዲህ ምናልባት ይሄ 40 እና 50% ከቪቶል የሚመጣው ፔትሮሊየም ሊሳካ የሚችልበት ላይቋረጥ የሚችልበት ነገር ያለው ምንድን ነው? የፉጁራ ፖርት ላይ ኢራን የምታደርገውን ጥቃት የዩኤኢ መንግስት መከላከል ከቻለ ወይም አሜሪካ እና ሌሎቹ ሊከላከሉለት ከቻሉ እና እንቅስቃሴው በደንብ ከተሳለጠ ሜቢ እሱ ሊሆን ይችላል። ግን ስቲል ቅድም እንዳልኳችሁ ከኩዌት የምናስመጣው የነዳጅ አይነት ለእኛ በጣም ወሳኝ ነው። የጀት ፊውል 100% ከዛ ነው የምናመጣው ብያቸዋለሁ። የዲዝል ፊውል 60% ከዛ ነው የምናስገባው። ስለዚህ ስቲል የኩዌት ነገር ሶልቭ ካልተደረገ የሰርጡ የማይከፈት ከሆነ በጣም አስጊ ሁኔታ ላይ ነው ያለ ነው ማለት ነው እንደ ሀገር። ኦፍኮርስ ያው መቼም ሁሉም ነገር ጨለማ አይደለም። ያው በእንደዚህ አይነት ሁኔታ ውስጥ ጦርነት ውስጥ አይገባም ምናምን ብለን ፖዚቲቭ ነገሮች እናወጣ እንችላለን። ግን ኢኮኖሚው ላይ የሚያመጣውን ችግር እና የምንገባበትን ፈተና እንደዛ ብለን ልናቃልለው የምንችል አይመስለኝም ለማለት ነው።
ቅድም መግቢያ ላይ ስለ ሪዘርቭ ነግሬያችሁ ነበረ። እንግዲህ ያው ሁሉም ሀገራት ናሽናል ሪዘርቭ ይኖራቸዋል። የሆነ አደጋ ቢያጋጥም የሆነ ችግር ቢያጋጥም ብለው የሚያስቀምጡት ሪዘርቭ ይኖራል እና ዳታ ለማየት እየሞከርኩ ነበረ። እንግዲህ የኢትዮጵያ ነዳጅ አቅራቢ ድርጅት የሚባለውን ታውቁታላችሁ። እሱ ነው እንግዲህ ዌብሳይቱን ገብቼ ለማየት ሞክሬ ነበረ። በሚገርም ሁኔታ ዌብሳይቱ ውስጥ ምንም ነገር የለም። መንዝሊ ሪፖርት ይላል። መንዝሊ ሪፖርት የሚለውን ስትነኩት ባዶ ነው። ይርሊ ሪፖርት ይላል። ይርሊ ሪፖርት ባዶ ነው። ሰው ሊትራሊ ከተለያዩ የዜና እንትኖችም ወደኋላም አርካይቮች ሄጄ ለማየት ሞክሬ ያለውኝ ምንም አይነት ዳታ አላገኘውም። ምን ያህል ነው፣ ለምን ያህል ወር ሊያቆየን ይችላል፣ ወይም ለምን ያህል ሳምንት ሊያቆየን ይችላል የሚለውን ማለት ነው። ግን እንደው በጣም ብዙ ቆየን ከተባለ ራሱ አይ ዶንት ቲንክ ከወራት በላይ ሊያቆየን የሚችል አይመስለኝም። ምክንያቱም ከዚህ በፊት ይታወቃል ነዳጅ ችግር ሲፈጠር ይታወቃል የሚሆነው ነገር እና ሲሪየስ ችግር ውስጥ ገብተናል ማለት ነው። የመጨረሻው እንግዲህ የቀረው አማራጭ የሚመስለኝ በኦን ስፖት በገበያ ዋጋ መግዛት ነው። አይ ቲንክ ጦርነቱ የሚራዘም ከሆነ ሰርጡም ለረዥም ጊዜ ተራዝሞ የሚቆይ ከሆነ የኢትዮጵያ መንግስት የሚቀረው አማራጭ ኦን ስፖት መግዛት ነው። ሌሎች ችግር የሌለባቸው አካባቢዎች ላይ ከዓለም ሀገራት ጋር ተወዳድሮ መግዛት ማለት ነው። ዋጋው በጣም ነው የሚወደደው እንደምታውቁት። አሁን 200 ይደርሳል እየተባለ እየተነገረ ነው ያለው። በጣም በቅርብ ቀናት ውስጥ ነው እየጨመረ ሄደው እና በዛ ዋጋ ተወዳድሮ ገዝቶ እዚህ ላለው ዴማንድ መሙላት በጣም ከባድ ነገር ነው የሚሆነው። ያለውንም እንግዲህ የውጭ ምንዛሪ ዘርፍ በጣም የሚጎዳ ነገር ነው የሚሆነው። የብድር አገልግሎት ጂ2ጂ ላይ ብቻ ነው እንዳልኳችሁ ያለው። በብድርም መግዛት አይቻልም እና ኤኒዌይስ ሲሪየስ አደጋ ውስጥ ገብተናል ለማለት ነው። የቀረውን እንግዲህ የአናሊሲስ ራሳችሁ ትሰራላችሁ። ጦርነቱ መቼ ይቆማል? ምን ሊሆን ይችላል? ነዳጅ ሲሪየስ የሆነ የነዳጅ እጥረት ኢትዮጵያ ውስጥ ቢያጋጥም ምንድን ነው የሚፈጠረው? ምሳሌ ኩባ ውስጥ እንግዲህ አሁን ከኤነርጂ ውጭ ናቸው እንደምታውቁት። ኩባ ምንም አይነት በቃ ኤነርጂ የሚባል ነገር አሁን ሊትራሊ የለም። ቤታቸው ተቀምጠው ነው ያሉት እና እስከዛ ደረጃ የሚያደርስ የሆነ ወይ ምንድነው የሚሆነው የሚለውን ነገር እንግዲህ አብረን የምናየው ነው የሚሆነው። የጠቅላይ ሚኒስትሩ ማሳሰቢያ ነዳጅ እየቆጠብን እንጠቀም የሚለው ዛሬ የአዲስ አበባ ከንቲባ ያቀረቡት ማሳሰቢያ ምናምን ይሄ ሁሉ እንግዲህ ስጋት ከባክግራውንዱ ስላለ እንደሆነ አንደርስታንድ እናደርጋለን ማለት ነው። አሁን ካቀረብኩላችሁ መረጃዎች በመነሳት እንዳልካችሁ 15 ደቂቃ ብቻ ነው፣ 2 ደቂቃ ሳልፍ ያለው 15 ደቂቃ ነበረ እቆያለሁ ብዬ ያሰብኩት። ኢንቨስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ብዙ በነዳጅ ዙሪያ እንግዲህ ብዙ ትንታኔዎች የሚሰጡ ሚዲያዎች ይኖራሉ ብዬ አስባለሁ። እስካሁን ድረስ ይሄንን እንደዚህ አይነት መረጃ ያቀረበ አላየውም። በዚህ ጉዳይ ላይ ኢንተረስት ላለው ስለዚህ ጉዳይ ማወቅ ለሚፈልግ ሰው ወዳጃችሁ ሁሉ ብታጋሩት ደስ ይለኛል ለማለት ነው። ሀሳብ አስተያየታችሁ እንደተለመደው እቀበላለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ደህና ሁኑ።